ሰላም እንዴት ናችሁ? እኔ አለሁ ክብር ይመስገን። እናንተ እንዴት ናችሁ? አለሁ ክብር ይመስገን። የዛሬ ትምህርታችን የዛሬ ቪዲዮአችን እነዚህ ጋር የምታዩዋቸው ፊደላቶችን በደንብ እንቆጥራቸዋለን። ከዛም ደግሞ ቆጠራቸው በኋላ በደንብ ፊደላቶችን እያገጣጠምን ቃል እንመሰርታለን ማለት ነው። እናንተም አብራችሁ ከኔ ጋር ትሬኒንግ ታደርጋላችሁ። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ደግሞ በውስጥ መስመር የማንፈልጉ ካላችሁ የዘመኑን ቴክኖሎጂ በመጠቀም ዋትስአፕ፣ ኢሞ፣ ቴሌግራም እንዲሁም ሚዩት አፕ፣ ዙም አፕ እነዚህን አፖች በመጠቀም በግል በውስጥ መስመር እያስተማርን እንገኛለን። እናንተም ደውሉልን። በሳምንት 5 ቀን በቀንና ሰዓት እናስተምራችኋለን። ደውሉልን። ኦኬ። ስለዚህ እንግዲህ ከዚህ ጋር የምታያቸው ፊደላቶችን በደንብ አድርገን እንቆጥራለን። እናንተም አብራችሁ ቆዩ። መሰረቱ በነገራችን ላይ እነዚህ ፊደላቶች ናቸው። እነዚህ ፊደላቶች መቻል ግዴታችሁ ነው። እነዚህ ፊደላቶች መጀመሪያውኑ እነዚህ መያዝ አለባችሁ ማለት ነው። እነዚህ መሰረቶችን የመጀመሪያ ፊደላቶችን በደንብ ካልያዛችኋቸው ፉርሽ ናችሁ ማለት ነው። ስለዚህ መጀመሪያ ምን መያዝ አለበት? የመጀመሪያ ፊደላቶች መያዝ አለባቸው ማለት ነው። ስለዚህ አብረን እንቆጥራቸዋለን። ከዚህ ጋር እንደምታዩቸው እንግዲህ የመጀመሪያዋ አብረን እንቆጥራቸዋለን። እናንተ በደንብ አድርጋችሁ ተከታተሉ። አብራችሁ ቆጥሩ ከኔ ጋር ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ሀ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጰ ጰ ጸ ጸ ፈ ፐ ዘ። አሁን ደግሞ ምንድነው የምታደርጉ? ፕራክቲስ ታደርጋላችሁ ማለት ነው። ምንድነው የምታደርጉት? እናንተ መጀመሪያ እላችኋለሁ ከዛ ትላላችሁ ማለት ነው። እላለሁ ከዛ ትላላችሁ፣ እላለሁ ከዛ እያላችሁ አብረን ፊደላቶችን ከመጨረሻው እናያቸዋለን ማለት ነው። ከዛ ነው ቃላት የምንመሰርተው ማለት ነው። ኦኬ። ስለዚህ እኔ ሀ እላችኋለሁ፣ እናንተም ሀ ትላላችሁ ማለት ነው። ሀ በሉ፣ ከኔ ቀጥላችሁ በሉ። ሀ ጥሩ። ለ ለ ሀ ሀ መ መ ሰ ሰ ረ ረ ሰ ሰ ሸ ሸ ቀ ቀ በ በ ተ ተ ቸ ቸ አብራችሁ እዚህ ጋር እያወጣችሁ ነው አይደል? ድምፅ ሀ ሀ ነ
ነ ኘ ኘ አ ከ ከ ከ ከ ወ ወ አ አ ዘ ዘ ዠ ዠ የ የ ደ ደ ጀ ጀ ገ ገ አ አ ጨ ጨ ጰ ጰ ጸ ጸ ጥሩ ጸ ጸ ፈ ፈ ፐ ፐ ቨ ቨ በጣም አሪፍ። አሁን እነዚህም በደንብ ይዛችኋቸው አብራችሁ ከኔ ጋር ፕራክቲስ አድርጋችሁ ከሆነ በጣም አሪፍ ነው ማለት ነው። ምክንያቱም እንግዲህ እነዚህ ፊደላቶቹን እነዚህ ፊደላት ከያዛችኋቸው ቀጣዮች ሌሎቹ የእነዚህ ቤተሰብ ስለሆኑ በጣም ቀላል ይሆንላችኋል ማለት ነው። ነገር ግን ፈርስት ምን እንደምታደርጉት ማለት ነው ይሄን መያዝ አለባችሁ። በቃ ምንም ጥያቄ ምንም መልስ መፍትሄ የለውም። ስለዚህ መያዝ አለባችሁ ማለት ነው። ይኸው በዚህ ጋር በውስጥ መስመር የማንፈልጉ በዚህ ስልክ ቁጥራችን ደውሉልን 0936 03 04 06 በዚህ ስልክ ቁጥር ደውሉ። በውስጥ መስመር አናግሩን። እሺ አሁን ቀጥታ ቃል ነው የምንመሰርተው። ቃል እንመሰርታለን ማለት ነው። ቃል የምንመሰርተው ከነዚህ ውስጥ ነው። ሌላ ቦታ አይደለም። ሌላ ቦታ መጓዝ ምናምን የለም። የት ከተማርናቸው ውስጥ ትመሰርታላችሁ፣ እንመሰርታለን ማለት ነው። ስለዚህ እንግዲህ ከዚህ ቃል ስንመሰርት እንዴት ነው? ለምሳሌ እነዚህ ፊደላቶችን ካወቅናቸው እነዚህ ፊደላት ካወቅናቸው ከዛስ ምንድነው የምናደርገው? ቃል እንመሰርታለን። እንደዚህ ውስጥ እንዴት አድርገን ነው ቃል እንመሰርተው? ተመልከቱ። ለምሳሌ አሁን መሰለ ማለት ብንፈልግ ይችን መን አይደል? ይችን መን ወስዳለን። መ አያችኋት? መን መ ትወስዳላችሁ። ተመልከቱ። መ ከዛስ ሰ ደግሞ ታለች። ሰ ይችን ወስድ እንችላለን። ይችን ምን ወስድ እንችላለን? ይችን ሰ እንሰዳለን። ሰ ለ ደግሞ ሀ ለ ይችን ወስዳለን። መሰለ አያችሁት? መሰለ ብላችሁ መጻፍ ትችላላችሁ። ምንም የትም አልሄድንም። የት ነው ወሰድነን? ይችን አንድ ወሰድነን፣ እዛ ይችን አንድ ወሰድነን፣ እዛ ይችን አንድ ወሰድነን ማለት ነው። መሰለ ሚል አገኘን። ሌላም አሁን ደግሞ ወደደ ብትሉ ወደደ ወ ይችላል። ወ አይደለች የተማርናት ቅድም ወን ትወስዳላችሁ። ወ እዚህ ጋር ጽፏታላችሁ። ወ ከዛ ደ ቤት ትገባላችሁ። ደ ይችሳደ ደ ይችላል። ይችን ደ ትወስዳላችሁ። ቀጣይ ይችን ወስዳችሁ እዚህ ጋር ጽፏታላችሁ።
ወደ አሁንም ደ መልሰን ይችን ራሷን እንጽፋታለን ማለት ነው። ስለዚህ ሲነበብ ወደደ ወደደ ሚል ቃል አገኘን ማለት ነው። ወደደ። ኦኬ አሁን ደግሞ ሰቀለ መስቀል ሊሆን ሰቀለ ብንል ሰቤት ትገባለ። ሰን ትፈልጋላችሁ። ይችም ሰናት ይችም ሰናት። ይችን ስለጥቅም ይችን መጠቀም ይችላል። ትላላችሁ። ቀ ደግሞ ይች ሰቀለ ለይታለች። ለይቻት የመጀመሪያዋ ሁለተኛው ማለት ነው። ስለዚህ አሁን ይህ ምን ይላል? ሰቀለ ይላል ማለት ነው። ከዛ አሁንም ደግሞ ምን ታላችሁ? ከበበ መክበብ። ከበበ ብትሉ ደግሞ ከይችን ትወስዳላችሁ። እንዲህ አድርገን ጽፋታለን። እንዲህ አድርገን ያያችኋት ነዋ። ይችሳ ተጻፉ አንድ አይነት። ከዛ ደግሞ ይችሳ ይችን ወስዳለን ማለት ነው። አሁንም ስለዚህ ባለ ይላል ከበበ ይልልናል ማለት ነው። ኦኬ አሁን ደግሞ ምን ማለት ትችላላችሁ? ነበረ ማለት የምፈልግ ደግሞ አሁንም የታለች? ይቻት አዛዝ በይችሳ ራሷ ይችበ ከዛስ ይችሳ አያችሁት? ነበረ ሚል ትርጉም ሰጠን ማለት ነው። ስለዚህ መሰለ ወደደ ሰቀለ ከበበ ነበረ ይላል ማለት ነው። ጻፉትና ይህን በደንብ አጠናችኋቸው በኋላ ይህን ደግሞ ታነቡታላችሁ ማለት ነው። ሜቢ አሁን እንኳን ቢላችሁ ጻፏቸውና ያዙት። በዛ ቢልሳ እንደው 4 ፊደል ቢሆንባችሁሳ ለምሳሌ ሸበሸበ ማለት ሸበሸበ እንላለን። እዩት ይቺ ሸና ከዛስ ሸበ አዛ ሸበሸ አዛውኛው ሸበሸበ አያችሁት? ሸበሸበ ከዛስ አሁንም በሰበሰ 4 ቢሆንም ቀጣ ፊደል ነው የምንጠራው። አያችሁታ? ምንም ሸበሸበ። እሺ ደግሞ ታለች። ይችሳ ሰበሰበ አይደል ምንል አሁንም መልሰንችን ከዛውንም መልሰንችን ምን ይላል ማለት ነው? ሰበሰበ። በጣም ጥሩ ሰበሰበ ይላል ማለት ነው። አሁንም ደግሞ ምን ማለት እንችላለን? ኦኬ በተነ መበተን። እንዲህ መበተን ማለት በተነ በችሳ ከዛስ ቻት እነዚህ ጋር ደግሞ ያለች ይችሳ በተነ ይላል ማለት ነው። አሁን ደግሞ አለቀ ማለት ብንፈልግ ደግሞ
አይችታች አ ወይ ደግሞ ይችኛቱን አ መጠቀም እንችላለን። ይችን አንድ ጠቀማትና አ ለ ደግሞ ታለች ለ አያችኋል። ቀሳ ይችሳቀ ወገቧን ይዛ ማለት ነው። አያችሁት? አለቀ አለቀ ይላል ማለት ነው። ስለዚህ አለቀ አለቀ። ከዛሳ ደግሞ ጸደቀ ጸደቀ ማለት ይቻላል። ጸደቀ እዚህ ጋር እንጻፋት። ይችን ጸ መጠቀም ቻለ ወይ ይችን የትን ጸ መጠቀም ቻለ? ይችን ጸ መጠቀም ጸ ደ ደግሞ ቻለ ደ ደ ይሁነታይ ጸደ ቀ ደግሞ ይሄ ራሱ ስለዚህ ይላል ጸደቀ ጸደቀ ይላል ማለት ነው። ጀመረ ጀመረ ብንል ደግሞ ጀ ይቻል ጀ መ ደግሞ ታለች መ ይችሳ መ መ ረ ደግሞ ረ ይቻት ጀመረ ጀመረ እንላለን ማለት። ስለዚህ ጀመረ እንዳለን ማለት ነው። ኦኬ ስናነበው ሸበሸበ ሸበሸበ ሰበሰበ ሰበሰበ በተነ በተነ ጸደቀ ጸደቀ አለቀ አለቀ ጀመረ ጀመረ ይላል ማለት ነው። አያችሁታ? ልክ እንደዚህ ነው ማለት ነው። እናንተ የምትሉ አሁንም ቃል የምትመሰርቱ በጣም ብዙ 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 ቃላቶች አሉ። በዚህ ውስጥ በጣም ብዙ ቃላቶች አሉ። ስለዚህ በእነዚህ ውስጥ ካሉት የተቀሩትን ደግሞ እናንተ እስኪ ምን ያህል ቃል እንዳገኛችሁ ማወቅ እፈልጋለሁ፣ ማየት እፈልጋለሁ። ስለዚህ ማየት የሚችለው ደግሞ ምንድነው? ኮሜንት ላይ ጽፉልኝ ነው ማለት ነው። ስለዚህ ኮሜንት ላይ ጻፉልኝ። ስለዚህ ያው በውስጥ መስመር የማንፈልጉ እዚህ ጋር እንደምታዩት 0936 03 04 06 በስልክ ቁጥር ደውሉልን። በሳምንት 5 ቀን በቀን እናስተምራችኋለን። በውስጥ መስመር ደውሉልን፣ አናግሩን። ኦኬ እስኪ ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ቸር ይቆዩልኝ።